እኛ ቤት ውስጥ ባዳ የሚባል ነገር የለም። ሁሉም ሰው ቤተሰብ። እውነት ነው ጋሽ። እንዴት እኔ እዚህ ቤት እንዲሁ ያኖረኝ አይ በነጣስ እንዲሁ አገለግል ብዬም እንደዛ እንኳን አይሆንም። ዛሬ የጋሽ ደረጀ የዋህነት በጣም የሚገርም አባት ነው ማለት ነው። ገዚንም ራሱ በእኛ ቤት እዚህ ቤት እኮ ማንም ባዳ አይደለም፣ ሁሉም ዘመር ነው፣ ሁሉም ቤተሰብ ነው፣ እንደ ቤተሰብና እንደ ቤተሰብ ነው የምንታየው እያለ ነው ሲነግረው የነበረው። እንግዲህ የዳጣዬ ሰርፕራይዝ እየቀጠለ ነው ማለት ነው። ዲኳር እየሰሩ ነው። ለምንድን ነው አንተ ገብተህ የማትሰራው? ለምን ገብተህ አትሳተፍም? በሚለው ሰዓት አይ አሁን ገብቼ ምን እሰራለሁ ብዬ ነው ጋሼ ሲለው እኛ ቤት እኮ ምንም ነገር ቢሆን ምንም ቤተሰብ ነው ሁሉም እያለው ሲነግረው ነበረ ማለት ነው። በጣም እዚህ መሰለ ግቢ ውስጥ ተቀምጦ በጣም እንኳን እየተከፈለኝ አይደለም በነፃ ባገለግል ደስ ይለኛል እያለ የገዜ ቀልድሚችም አይቻልም እና እንደዛ እያለው ነበረ ገዝዬ። እውነት ነው፣ እውነት መናገር በጣም ደስ የሚል ቤተሰብ ነው። ግቢው ራሱ በጣም የሚማርክና የሚያስደስት ግቢ ነው። ውጡብኝ አይልም ራሱ ግቢው ማለት ነው። የግቢው መዓዛ በጣም ነው። እኔ ራሱ ባኖረውም እንዲኖርኩ ያክል የምቆጥረው ሳየው ግቢው እንዴት እንደሚማርከኝ ማለት ነው። እንግዲህ ዳጣዬ ምን እንደሆነ ሰርፕራይዙ ባታውቅም በጉጉት እየጠበቀች ነው ማለት ነው። በዛ አጋጣሚ ዳጣዬ ራሱ በጣም በቅናት ባናቷ ልትታከል ነው። አቢጌል ለናታን በምታቀባብልበት ሰዓት ዲኮሩን ውሃን እየኮረኮመች እኔ ላቀብልህ በዩ ናታንን ያሞኛል አለልም እያለች ቻት ትገኛለች። ውሃይም በገዛ እጇ ወርቃለች ማለት ነው። የሰው ሴራ ስትሰራ እራሷ በሴራው ላይ ወርቃለች። ምክንያቱም ለአክስቴ ይሄን ሚጥሚጣ አረግባታለሁ ስጦታ ብዬ ይሄ ሚጥሚጣ ባይኗም እንዲገባ ነው የማደርገው እያለች ሚጥሚጣ ፊና ውስጥ ጨምራ ስትነፋ ስትቃጠል ነበረ። ያንን በምታደርግበት ሰዓትም ምንድነው እያላት ራሱ ጊዜ ይሄ እኮ ስጦታ ነው፣ እንካ ስጦታ ልስጥህ፣ አክስቴ ስመጣ ሰጣታለሁ እያለችው አክስቴሽ እኮ አመጣም በሚላት ጊዜ ካልመጣች ማንካንተ ቡዋርግና በለው እያለችው ስትለው እሷ እጅ ላይ ነው እንግዲህ የፈነዳው። እሱም እጅ ላይ ሳይደርስ እሷ እጅ ላይ ሲፈነዳ በአይኗ ሙሉ በፊቷ ሙሉ ነው እየተመሰገባት ማለት ነው። እንደዛ ስትሆንም በጣም ነው እንትን ያለችው፣ በጣም ነው ያበደችው፣ በጣም ነው የዘለለችው። እኔ እንደዚህማ ቢሆን እውነት መናገር ሀገራችን በጣም ያሳዝናል። የሀገራችንን ሰላም ይደልልን እንጂ እንካ አፈንዳው በምትልበት ሰዓትም የሚፈነዳ ነገር ነው እኮ ከሀገሬ ሰርችቼ የመጣሁት ምን አድርጊ ነው የምትልኝ እያላት ነበረ። ሀገራችን ላይ ሰላም ያደርግልንና ከዚህ ከሰቀቀን ኑሮ ያወጣልንና እሱም እንደዛ እያላት ነበረ። እሷም ደግሞ እጇ ላይ በሚፈነድበት ሰዓትም በጣም ነው እየተሰቃየችው። እውነት መናገር ገዜ ነው ታቀፈው ወደ በረንዳ ይዞ ሂዶ ራሱ እሱ ውሃ ምናምን ምጥኔ እንት ሲሏት ሲያጥቧት በጣም ነው እንትን ያለችው ማለት ነው። ከዛም ሄዲያ አሞኛል እኔ ላንቺ አልታዘዝም እያለቻት ነበረ ዳጣዬም ራሱ ናታንን ልስጥህና ላቀባበልብህ እያለች ነበረ። እንግዲህ ናታንን ለመቀባበል ፈልጋ ሳይሆን አቢጌል ስታቀባብለው አቢጌልን ቀንታ ነው ማለት ነው። እንደዛ በምትልበት ሰዓትም አቢጌል ሰምታ ነበረና ነይ ዳጣ ነይ አቀብዩ እኔ አላቀብልም ብላ ነው ቁጭ አለችው። እንግዲህ አይ አንቺ አቀብዩ ተባብለው ኋላ ላይ ተመካክረው ሁለታቸውን ባንዲ ሲያቀባብሉስ ነበረ። እስከዚህ ደረጃ ድረስ ደርሰዋል ማለት ነው። እንግዲህ ዳጣዬ ምንም ማድረግ አንችልም፣ ልጁን ልትቀሚ ትችያለሽ፣ ከሁለቱም ነፃ ሊሆን ይችላል ብዬ ግን እየጠረጠርኩ ያለሁ። ምክንያቱም ከአንድ ቤት ሁለት በጣም ነው የሚከብደው። ማርታዬም ግድ አግባልኝ የኛ ልጅ እኮ ምርጥ ናት ቆንጆ ናት እያለችው ትገኛለች። የኛ ልጅ እኮ እያየናት ተቀየረች አይደል ናታንዬ፣ ቆንጆ ልጅ እኮ ነች፣ መልክ ምንም አይወጣላትም፣ ጸባዩም እየተስተካከለ ነው አይደል እያለችው ናታንን እየጠየቀችው ነበረ። ናታንም አዎ እያለ እየተቅላሳለሰ ይገኛል። ግን ማርትዬ በጣም እናከብርሻለን እንወድሻለን፣ ግን በዚህ ልክ ደግሞ ናታንን ማስገደድ የለብሽም። እሱ የሚፈልገውና የሚወደውን መከተል አለበት እንጂ አንቺ እንዳልሽው ወይም ደግሞ አንቺ የናግባልሽ ስላልሽው ብቻ
አያገባልሽም ወይም ደግሞ እንኳን ልጅ ያልሆነውን ቀርቶ አይደለም። በአሁኑ ሰዓት ልጅም ራሱ የራሱ ምርጫ እንጂ የሚመርጠው የቤተሰብ ምርጫ እኮ ቀርቷል አይደለም፣ እንደዛ ሆኗል። ስለዚህ ማርትዬ አፍሽን አታበላሺ። እሱ የሚፈልገውን ያውቃል፣ የሚወደውን ያዝ። ምንም ልጁን ብወጂው ምንም ልጁን ብፈልጊው ዳጣም እንግዲህ ያንቺ ልጅ መሆንሽን እንድትራከቢ ነው። ባወልጃትም የባልሽ ልጅ ያው ልጅሽ ናት ማለት ነው። ምንም ማድረግ አንችልም። ግን ይሄን ያየ ሰው ወይኔ በመድኃኒዓለም ስም ከባድ ነው አቀባበሏ። ምን ብላ እንደምትቀበል እኔ በጣም እያሳዘነች ትገኛለች። በዚህ አጋጣሚ በጣም ነው የከፋት ዳጣዬን። ከምንም ከሆነ በላይ ከፍቷታል። ምን እንደሆነ አላውቅም፣ ሰርፕራይዙ ምን እንደሆነ አላውቅም። እኔ በጣም ጨንቆኛል እያለች ትገኛለች ማለት ነው ዳጣዬን። ምክንያቱም እዚህ ቤት ምን ይፈጠር ይሆን? ሲነግራት ለማየ ምን ትል ይሆን? እማየስ ምንድን ነው ስሜት የሚሰማት? አባዬ ምን ትለው ይሆን እያለኝ በጣም እየተጨነቀች ነበረ። አብዬልም መታ አረጋግታ ምንድን ነው የሆንሽው? ዛሬ እኮ በጣም ደስተኛ መሆን ያለብሽ ቀን ነው፣ ምክንያቱም ሰርፕራይዝሽ ያንቺ ነው፣ እናትሽ እንድታውቂ ትችያለሽ እያለቻት ይዛት ዲያሊ ታቀፈው ማለት ነው። እንደዛ በምትልባትም ሰዓትም እኔ እኮ እንደዛ ያልኩት እማዬ ምን ትል ይሆን? አብጌል ምንድን እንድትል ትመስሻለች? እኔ እንጃ በጣም እየጨነቀኝ ነው አባዬ በዚህን ሰዓት ሲነግራት ምን እንደሚፈጠር እኔ ራሱ በጣም እየተጨነቅኩ ነው እያለቻት ትገኛለች ማለት ነው። አዎ በጣም ያስጨንቃል። እንኳን እሷ ያለችበት ቦታ ውስጥ ቀርቶ አይደለም እኛም ምን ይፈጠር ሆኖ እየተጨነቅና እያሰብ እንገኛለን ማለት ነው። እንግዲህ በዚህ ሰዓት ጋሽ ደረጀ ራሱ አብጌልን ይቅርታ ዳጣን ጥራልኝማ እያለ ጊዜን እየነገረው ነበረ። ዳጣ እኮ እዛ ውስጥ ነች እያለው ነበር። አዎ ጥራልኝና ውጭ ላይ እማናግራት አለኝ ላግኛትና የምነግራት አለኝ። ምክንያቱም እሷን ምላት አለኝ እያለ ሲነግራት ነበረ ማለት ነው። እሷም ምንድን ነው እያለች በጣም እያሰበች ነበረ። በዛ አጋጣሚ ወይኔ በላቸው የሳኩ ሳቅ ማለት ነው። ሳልናገረው አላልፍም። ገዛኸኝ ሲጠቅስ ማንም አላለም በጣቱ ነበረና በመስኮት ላይ ሆኖ የሚጠቅሰው። በዛ አጋጣሚ ለዛ ያይተዋለች። ለዛ ስታየው ጠራኝ እንዴ ፈለከኝ እንዴ እያለች መቼም ሳቋ ደስ ይላል። ገና ፈንካት ስትል ልብ ነው ወክ የምታረገውና እየሳቀች ስትመጣ አንቺ ማን ፈለገሽ? እኔ መስሎኝ አንቺ አትፈለጊም ወይ ብሎ ሲያባራት ደግሞ እንዴት እንደደነገጥኩኝ ማለት ነው። የራሱ በጣም ነው እንትን ያልኩት። እንደዛም ቢሎ አሁንም ጠቅሶ ዳጣዬን ነው ማለት ነው እየጠራት። ዳጣዬም ወደ አባቷ ዘንድ እየሄደች ነበረ። እንግዲህ በዛ አጋጣሚ ገዛኸኝና ለዛ አንድ ላይ ይሆናሉ የሚል ሀሳብ አለን። ማርታይም ዳርዳር እያለች እየሄደች ትገኛለች ማለት ነው። መቼም ማርትዬ ማገባበት የለችም። አሁን ሰዓት እዛም እየገባች ነው። ምክንያቱም አይታ ማለፍም አልቻለችም። የአቢጌል ወዲ ማርታ ሊጋባባት መሰለኝ እኔ ሳስብ፣ የአቢጌል ጸባይነት ማለት ነው። እንደዛ ስትለው ስታሽኮረምመው ነበረ። ምርጥ ልጅ እኮ ናት፣ ቆንጅዬ ልጅ ናት። በዛ ላይ መልኳ፣ በዛ ላይ ጸባይዋ፣ በዛ ላይ ስብና፣ በቃ ብዙ ነገር እያለችው ትገኛለች። ዳጣይም ይቅርታ ማርታም እንግዲህ እንደዚህ በምትልበት ሰዓትም ኧረ እኔ እንደዚህ ያለ እኮ ነገር የለንም፣ ምክንያቱም ይህ ነገር እኮ አልጀመርንም፣ ዝም ብሎ ወሬ ነው እያለ እያሰበና እየተጨናነቀ ይገኛል ማለት ነው ጊዜ። እሷም እኮ ትላለች፣ ምጥዬ ልጅ እኮ ነች፣ ቆንጅዬ ልጅ እኮ ነች እያለችው ነበረ። ግን እሱ ራሱ በዛ አጋጣሚ እኛ እንደዚህ ያለ ባህሪ ውስጥ የለንበትም፣ እንደዚህ አይደለችም እሷም እያላት ነው። ምክንያቱም አይደሉም እዚህ ቦታ ውስጥ የሉበትም እያለ እየነገራት ነው። ግን እናንተ አላችሁበት። እሷ ይሄን ግቢ አይታ እኔ ብይዛት እንዴት ትቀበለኛለች? እንዴትስ ትገባልኛለች? ምክንያቱም ይሄን አይታ ይሄን የመሰለ ግቢ አይታ እኔ ዘንድ እኔ ድሃ ነኝ እንደዚህ ያለ እንትን የለኝም እሺ ትለኛለች እንዴ እያላት ነበረ። ሴቶች እኮ ስማቸው እንጂ የሁሉም ሴት አንድ አይደለም ስትለው፣ ሴቶች ስማቸው እንጂ የሚለያየው ጸባያቸው አንድ ነው ሲል ግን ገረመኝ ማለት ነው። በቀጣይ በአዲስ ከምንገናኝ መልካም ጊዜ እላቸዋለሁ ቤተሰብ።